ዛሬ የምንመለከተው እንግዲህ እዛው ዮሐንስ ምዕራፍ 1 ዮሐንስ ራእይ ምዕራፍ 1 ከቁጥር 4 ጀምሮ እስከ 16 ድረስ ያለውን ነው። አነባዋለሁ በኢየሱስ ስም። እንደዚህ ይላል። ከዮሐንስ በእስያ አውራጃ ለሚገኙ ከሰባቱ አብያተ ክርስቲያናት ለሰባቱ አብያተ ክርስቲያናት ካለው ከነበረውና ከሚመጣው በዙፋኑ ፊት ካለው ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታንም በኩርና የምድር ነገሥታት ገዢ ከሆነው ከኢየሱስ ክርስቶስም ጸጋና ሰላም ናንተ ይሁን። ለወደደን ከኃጢአታችንም በደሙ ነፃ ላወጣን አምላኩንና አባቱን እንድናገለግልም መንግሥትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ለዘላለም ይሁን አሜን። እነሆ በደመና ይመጣል፣ የወጉት እንኳን ዓይን ሁሉ ያየዋል፣ የምድርም ሕዝቦች ሁሉ ከእርሱ የተነሳ ዋይ ዋይ ይላሉ። አዎ ይህ ሁሉ ይሆናል። ያለውና የነበረው የሚመጣው ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ ዮሐንስ ከናንተ ጋር አብሬ ኢየሱስ መከራውንና መንግስቱን ትዕግስቱንም ተካፋይ የሆንኩ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክርነት ፍጥሞ በምትባል ደሴት ነበርኩኝ። በጌታ ቀን በመንፈስ ነበርኩ። የመለከትን ድምፅ የሚመስል ታላቅ ድምፅ ከበስተኋላዬ ሰማሁ። ድምፁም የምታየውን በጥቅልል መጽሐፍ በኤፌሶን፣ በሰምርኔስ፣ በጴርጋሞን፣ በትሪያጥሪዮን፣ በሰርዴስ፣ በፊላደልፊያና በሎዶቅያ ወደሚገኙ ወደ ሰባቱ አብያተ ክርስቲያናት ላክ አለኝ። እኔም የሚናገረኝን ድምፅ ለማየት ዞር አልኩ። ዞርም ባልኩ ጊዜ 7 የወርቅ መቅረዞችን አየሁ። በመቅረዞቹ መካከል የሰው ልጅ የሚመስል እርሱም እስከ እግሩ ድረስ የሚደርስ መጎናጸፊያ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ራሱና ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም የእሳት ነበልባል ይመስሉ ነበረ። እግሮቹም በእቶን እሳት የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ወራጅ ውሃ ድምፅ ነበረ። በቀኝ እጁም 7 ከዋክብት ይዞ ከአፉም በሁለት በኩል የተሳለ ሰይፍ ይወጣ ነበረ። ፊቱም በሙሉ ድምቀቱ እንደሚያበራ ፀሐይ ነበረ ይላል። ያነበብኩላችሁ ከምዕራፍ 1 ቁጥር 4 ጀምሮ እስከ 6 ድረስ ያለውን ነው። እንግዲህ ምዕራፍ በምዕራፍ ወይንም ቁጥር በቁጥር የምናይ እንደመሆኑ መጠን ያው አሁን ያነበብኩላችሁ እኔን ሙሉውን ቁጥር አንድ በአንድ አሁን አንመለከተውም። ለምንድን ነው? የመጀመሪያው ከቁጥር 4 ጀምሮ እስከ 8 ድረስ ያለው ባጭሩ ጽፉ ሰዎቹ መጻፍ ትችላላችሁ። ከቁጥር 4 ጀምሮ እስከ 8 ያለው ሰላምታና ውዳሴ ነው። ሰላምታና ውዳሴ የጥንት ጸሐፊያን ደብዳቤን ሲጽፉ ምን ያደርጋሉ? ደብዳቤው ከማን እንደሆነ ወይንም ደግሞ ደብዳቤውን የጻፈው ማን እንደሆነ ሲገልጡና ከዛ በኋላ ያው ቀላል የሆነ ሰላምታ አይደለም። ስማቸውን ጽፈው ከዛ ያሉበትን ደግሞ መለኮታዊ ጥሪ ምን እንደሆነ ገልጠው ነው ወደ መልእክታቸው የሚሄዱት። ስለዚህ እዚህ ጋር ዮሐንስ ዘለግ ያለ ሰላምታና ውዳሴን ያቀርባልና መልእክቱ ከማን እንደሆነም ግልጽ ያደርግላቸዋል። መልእክቱ ካለውና ከነበረው ይላል። ያለውና የነበረው ማለት እግዚአብሔር አብ አይደለ? ያው ወልድም ያለውና የነበረው ብለን እንላለን። ካለውና ከነበር በዙፋኑም ፊት ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታንም በኩር የምድር ነገሥታት ገዢ ከሆነው ከክርስቶስ ኢየሱስ ነው። የደብዳቤውን ክብደት መጀመሪያ ዮሐንስ ግልጽ ይላቸዋል። እና ለምንድን ነው እንደዛ መሆን ያስፈልገው ካለን መቼም ያው ደብዳቤው ዝም ብሎ ከሰው ልብ ይወጣ ልብ ወለድ እንዳልሆነ እንዲታወቅ፣ ልብ ወለድ እንዳልሆነ፣ ሰማይ ወለድ እንጂ ልብ ወለድ እንዳልሆነ ነብዩ በአንድ ቦታ ላይ ሆኖ መልእክት ከሰማይ ተቀበለው እግዚአብሔር ይሄንን እውነት ያበራለትና ይሄንን ነገር ሰባቱ አብያተ ክርስቲያናት ወይንም ደግሞ የደብዳቤው ተቀባዮች እንዲያውቁና እንዲያስተውሉ ፈልጓል። አሁን ከ4 ጀምሮ እስከ 8 ያለውን አላብራራው። ምክንያቱም ሰላምታና ምንድነው አልኳችሁ? ውዳሴ ነው። ሰላምታና ውዳሴ ነው። እሱን እናልፈውና ዛሬ ትኩረት ላደርግ የፈለኩበት ምንድነው ከቁጥር 9 ጀምሮ ያለውን ነው። ይሄውም እንደዚህ ይላል ሲጀምር እኔ ወንድማችሁ እስቲ እኔ ወንድማችሁ በሉ። ይሄንን አሁን ብዬ ነው ማስፈላችሁ። እኔ ወንድማችሁ እስቲ በሉ። እህቶች የሆናችሁ እኔ እህታችሁ በሉ። ማለት ያው ወንድሞች የሆናችሁ እኔ ወንድማችሁ፣ እህቶች ደግሞ የሆናችሁ እኔ ወንድማችሁ በሉ አንድ ጊዜ። እኔ ወንድማችሁ ይርማችኋል። እኔ ወንድማችሁ የሚለው ቃል በጣም ቃል አይደለም። ለምን ካላችሁኝ በደም ስሙኝ። እዚህ ጋር ሲጀምር ዮሐንስ እኔ ወንድማችሁ ብሎ ለተደራሲያኑ ራሱን በወንድምነት ማስተዋወቁ
እንደ ቀላል ነገር እንዳትወስዱት እሺ። እንደ ተራ ነገር አይወሰድም። ለምን ካላችሁኝ ዮሐንስ በዚህ ጊዜ ማለት በዘመኑ እሱ በነበረበት ዘመን ማንም ያልተቀበለውን ሰማያዊ መገለጥ ያገኘ ሰው ነው። እኔ ጋር ናችሁ? በዘመኑ ማንም ሰው ያልተቀበለው ያው ኢንፋክት ሌሎችም ሐዋርያት ስለ ዘመን ፍጻሜ አስተምረዋል፣ ተናግረዋል። ነገር ግን እንደ ዮሐንስ በጥልቀት ግን ያብራራና የተናገረ ሰው የለም። ዮሐንስ ልክ እኔ እናንተን እንደማያችሁ ነው አይኖቹ ተከፍተውለት በዘመን ፍጻሜ ሊሆን ያለውን ነገር የተመለከተው። እኔ ጋር ናችሁ? እኔ እናንተ እንደምመለከት ማለት ነው። እኔ ከዚህ በኋላ እኔና እናንተ ካለንበት ዘመን በኋላ ሊመጣ ባለው ዘመን ላይ ሊፈጸም ያለውን ነገር እንደዚህ ያየ ሰው ነው። ግን ይገርማቸዋል። ዮሐንስ ለሚጽፍላቸው ሰዎች ራሱን ሲያስተዋውቅ ምን አለ መሰላችሁ? በዘመን ፍጻሜ ወይንም የዘመን ፍጻሜን በተመለከተ ማንም ሰው ያልተቀበለውን ራእይ የተቀባው የክርስቶስ ኢየሱስ ደቀ መዝሙርና ሐዋርያ የሆነው ቅባት የፈሰሰበት የተከበረው ዮሐንስ ብሎ አይደለም። ምን ብሎ ነው ያስተዋወቀው? ወንድማችሁ በሉ። እኛ ዘመን ላይ ለምን ይሄ ቃል እንደሚቆረቆረን አላቅም። ወንድማችሁ ለማለት ትዝ ይላችኋል። የሆነ ቀን ላይ እንደው ኢቢኤስ ላይ ገጥሟችሁ እንደሆነ አላቅም። የቤተሰብ ጨዋታ የሚል አንድ ፕሮግራም አለ ኢቢኤስ ላይ። እስቲ ምናልባት ስናገር የገጠመው ሰው ካለ ያኔ ይጠይቅ የለ እንትን ማን ኬስ ነው የመጣው ማን ምንድነው አይደለ? ከዛ አንድ አገልጋይ ነው አንድ ወንጌላዊ ይመስለኛል ኬስ ነው ብሎ ጠይቀው እስቲ የገጠመው ያየ ሰው ኢቢኤስ ላይ ሄነ የገጠመው ሰው ሁለት ሰው ብቻ እንዲያታዩ ማለት ነው እናንተ ኢቢኤስ። የዛን ቀን ላይ ያየው ነገር እኔ በጣም ነው ከአይምሮ በላይ የሆነ ምንድን ነበር ሲለው እኔ ማለት በአዋጅ ቁጥር 346 አንቀጽ ቁጥር 27 በተቋቋመው የሃይማኖትና የእንትና ድንጋጌ መሰረት በዚህ መሰረት እንትን የሚባል ራእይ የጀመረው የእንትን ቤተክርስቲያን መስራች እና ደግሞ የእንትን ቦርድ ሰብሳቢ የሆነው የእግዚአብሔር ሰው ሐዋርያው እከሌ በመሰረተው መንፈሳዊ እንደሚባል ተቋም ውስጥ በእንትን ዲፓርትመንት ውስጥ ነፃነት ራሱ ተገርሞ አቤት አገላለጥ አለ። እንዴ ይሄን ያህል እንደዚህ መርዘም ለምን ተጨነቅን? ለመርዘም ግልጽ ነው። ምን ፈልገ ይመስላችሁ? እኛ ዘመን ላይ በጣም ስም ኢሹ ነው። በጣም ኢሹ ነው። እኛ ሀገር ላይ ስም እኛ ሀገር ላይ በጣም ኢሹ ነው። ምን ፈልገ ነው? አንድ ቀን ላይ አንድ ሰው ልክ እንደዚሁ ሊመሰክር እንደወጣ ሰማሁኝ። ሊመሰክር ተፈውሶ ነው። በአንድ ሰው አገልግሎት ተፈውሶ ሊመሰክር ወጣ። መድረክ ላይ እንግዲህ እዛ ቦታ ላይ ከመመስከራቸው በፊት የሚነገራቸው አንድ በጣም ጠበቅ ያለ መመሪያ አለ። ይሄው ምንድነው? ስትመሰክር ይባላል። ስትመሰክር እከሌ ጸልዮልኝ የተፈወስኩት ብለህ ዝም ብለህ ስሙን ሌጣው ጠራ። ከመመስከር በፊት ስሙን ስትጠራ የእግዚአብሔር ሰው ብለህ ጀምር። ከዛ የአገልግሎት ማዕረጉን ተናገር። ከዛ በኋላ ስሙን እሳቸው ብለህ ነው ብሎ ተነገረው። ሰውየው ደግሞ ያው እንግዲህ አይ ቲንክ ውትድርና ላይ የነበረ ሰው ነውና ያው ጥይት ነው ድንገት እግሩ ውስጥ ተመቶ ተጸልዮለት ሲጸልይለት ያው ጥይቱ ባይወጣም ግን ለቅርብ ቦታ ላይ በማይነር ሰርጀሪ ለመውጣት ቀላል የሆነ ቦታ ላይ ቀረበለት። ከዛ በቃ ጸልይለት እንደዛ ተፈወሰ። ከዛ ጥይቷ ወጣች። እሱ ሊመሰክር መጣና የመጀመሪያ ነው ሰውየው የለመደው መተኮስ ነው። ማይክ ይዞ ያውቅም፣ ጠበንጃን ይዞ ያውቅም። ከዛ ወጣና እንደዚህ እንግዲህ እኔ አለ አሞኝ ስመጣ እዚህ መቆም አልችልም ነበረ። ከዛ በኋላ ያው እሳቸው ጸልየውልኝ ማን ነበረ ስማቸውን ያልሽኝ አለ። ወዲያው ነው ማይክ ላይ ያዘችልኝ። ማን ነበረ ስም? ከዛ ፊት ለፊት ነበርና ሰውየው በጣም ተናደ። ይሄን ከዚህ ቦታ ላይ አውርዱልኝ አለ። ለምን? ስማቸውን ከነሙሉ ማዕረጋቸው ስላልጠራ። አንድ ነገር ልንገራችሁ፣ እንደውም ይሄን ነገር በልባችሁ ላይ በወረቀታችሁ ላይ በጽፉት ደስ ይለኛል። ትልቁ ማዕረጋችን እባታችን ሳይሆን ልጅነታችን ነው። ወንድምነታችን ነው። ወንጁ ነኝ ስል ነው እኔ ትልቁ ማዕረግ ትልቁ ሽልማት ለኔ የእናንተ ወንድም መሆን ወንድምነታችን እንጂ ሌላ ነገር አይደለምና ነው እዚህ ጋር ይሄንን ሐሳብ ነካ ሳላደርገው ማለፍ አልፈልግም በሚል ነው ይሄንን ነገር እየነገርኳችሁ ያለሁት። ይኸውላችሁ ምን አለ መሰላችሁ፣ አሁን መቼም ያው ነሳውት ላይ ቀር በደንብ ረገጥ አድርጌ ሳልናገርበት ማለት ስለሌለብኝ እንደው ትንሽ ታገሱኝ እናንተ። እኛ ዘመን ላይ በጣም እንደ አገልጋይ መከበር የምንፈልግ ሰዎች አለን። ማለት መቼም ያው አገልጋይ ከሆንክ ማንም እንዲንቃ አትፈልግም። ማንም ዝቅ አድርጎ እንዲያይ አትፈልግም አይደለ? በተለይኛ ኢትዮጵያውያን
በጣም መከበር እንፈልጋለን። ለምን አብዛኛዎቻችን እዚህ ያለን ሰዎች በልጅነታችን ያው የሰፈር ታላላቆቻችን እየኮረኮሙ ሂድና ክብሪት ግዛ ምናምን እየተባለን ያደግን ሰዎች ነን። እና በሆነ አጋጣሚ እኛም ካደግን በኋላ የሆነ ከፍታን ስንይዝ በተቻለ መጠን እኛም ልክ እንደዛ ያደረገብን እንደነበረ ማድረግ እንፈልጋለን። ግን የሚያሳዝነው ነገር ወደ መንፈሳዊ ግን ስንመጣ ከኛ በታች ያሉ ሰዎችን ቁልቁል የማየት ግን አባዜ በጣም መጥፎ ነው። ግልጽ ነው። እና አንዳንድ ጊዜ አንዳንድ ሰዎች ለመከበር በሚል እሳቤ ሰምታችሁኛል። አሁን እያወራ ያለሁት ስለ አገልግሎትና ስለ አገልጋይነት ነው። ለመከበር በሚል እሳቤ ምን ያደርጋሉ? የሚያገለግሏቸው ሰዎች እንዲያከብሯቸው። ከኔ ጋር ናቸው ይወላችሁ። አሁን ከዚህ ጉባኤ መካከል እግዚአብሔር ነገር ማንን አስነስቶ ማንን በቅባት እንደሚሰራበት አናውቅም። ግን እንደው እግዚአብሔር ነገር ሲያስነሳችሁና ያልጠበቃችሁትን ግን ከፍታ ሲያስረግጣችሁ እቺን ቃል እንዳረሱ ይወላችሁ። ለመከበር ተብሎ እንድናረገው የተሰጠን መመሪያ አንድ ነው። እቺን ነገር ባካችሁ ጻፏል። በአንደኛ ጢሞቴዎስ ምዕራፍ 4 ላይ ከኔ ጋር ናችሁ። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ ጳውሎስ ጢሞቴዎስን እንደዚህ ይለዋል፣ ማንም ታናሽነትን አይበለው አይናቀው ይላል። ሙሉን ምዕራፍ ካነበብን ማንም ታናሽነትን አይናቀው ብሎ ሲናገር ትክክለኛው ቃል ማንም ታናሽነትን እንዲንቀው አታርግ ነው ትክክለኛው አባባል። ስለዚህ ጢሞቴዎስ ሆይ ማንም ታናሽነትን እንዲንቀው አድርግ ካለ በኋላ እንዳይናቅ ጢሞቴዎስ ምንድነው ጳውሎስ ሰጠው መመሪያ ካለን ክፍሉን ብታነቡት እንደዚህ የሚል ቃል እናገኛለን። በኑሮ በፍቅር በንግግር አርአያ ሆነላቸው። ምን ማለት ነው? ማንም ታናሽነት እንዲንቀው ካስፈለገ የመጀመሪያ ካንተ የሚጠበቀው ኃላፊነት ምንድነው? መንፈሳዊ ሰው ሁን። ስፒሪቹዋል ከሆንክ እመነኝ ማንም አይነቀም። እኔ ጋር ናችሁ። ስፒሪቹዋል ከሆንክ ማንም አይነቀም። ግን ይሄ እውነት ያልገባቸው አንዳንድ ሰዎች ላለመናቅ ብለው ከመንፈሳዊነት ይልቅ ምን ያደርጋሉ መሰላችሁ? በ8 ጋርድ ይከበቡልሃል። በ4 ጋርድ እና ሲወጡ አብረዋቸው የሚገቡና የሚወጡ ሰዎች አሉ። እንዲህ አይነት ሰው በዙሪያችን መኖሩ ምናልባት ሰው ልክ በአግራሞት ይመለከተን ይሆናል እንጂ በፍጹም ያከብረኛል ብላችሁ እንዳትጠብቁ። አንተ በጋርድ አታምንም ወይ ካላችሁ እኔ ማምነው አንድ ነገር ነው። ጋርድ የሚያሰው ሰዎች በአሁን ሰዓት በመንግስት ላይ ያሉ ባለስልጣናት ብቻ ናቸው። ሌሎቹ ካላችሁ ሌሎቹ አያስፈልግም። ሌሎቹ ማለት ያው የኛ እንደኔ የሚያገለግሉ ሰዎች ጋርድ አያስፈልጋቸውም ብዬ አምናለሁ። ለምን መድረክ ላይ ስንወጣናችን ማይክ ስንይዝ በዙሪያዬ 70,000 10,000 ይወድቃሉ መልአኩ ዙሪያዬን ምናምን ብለን ፎክረን ከወረድን በኋላ ታዲያ ወጠምሻ በሆኑ ብረት በሚገፉ ጋርዶች መከበባችን ከምንናገረው ቃል የሚጋጭ አይሆንም እንዴ? የኔና የናንተ ጠባቂ እግዚአብሔር ነው። ገብቷችኋል? ለመከበር ተብሎ መከበብ ጤናማነት አይደለም። ለመከበር ምን ማድረግ አለ? ለመከበር ተሳይ መሆን ነው። እናንተ ሰውጣና ስጋባውን እንድታከብሩ ብዬ ፕሮግራም ካለቀ በኋላ ፊቴን ጭፍግግ አድርጌ ሲጨብጣችሁ እጃችሁን ጨምደድ እያረኩኝ እንዴ ማለት የለብኝም። ምንም ክብር ግንባር ላይ የለም፣ ክብር እጅ ላይ የለም። ክብር መንፈሳዊነት ውስጥ ነው። መንፈሳዊ ከሆንክ ሰው ሪስፔክት ያደርጋል። ጋናችሁ። ስለዚህ ምን አለ ዮሐንስ? ያንን ሁሉ ሰማይ መገለጥ ተቀብሎና ተናግሮ አስተላልፎ ግን ምን አለ? እኔ ወንድማችሁ አለ። እግዚአብሔር ይህንን እውነት ለልባችን ይግለጥልን። እኔ ወንድማችሁ አለ። ቀጥሎ እንደዚህ አለ፣ ከእናንተ ጋር አብሬ በኢየሱስ መከራውና መንግስቱን ትዕግስቱንም ተካሆንኩ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ፍጥሞ በምትባል ደሴት ነበርኩ። እቺ ጻፉልኝ። ፍጥሞ የምትባለው ደሴት ማናት? እቺ ልመልስላችሁና ወደሚቀጥለው ሐሳብ ይገባል። ፍጥሞ ማናት? ወይንም በእንግሊዘኛ ፓንተም ትባላለች። ፍጥሞ ማለት እዚያ ዘመን ላይ የነበረች አንድ ደሴት ስትሆን ዮሐንስ ወደዚያ ቦታ የገባው ያው ስለ ክርስቶስ ኢየሱስ ወንጌል ነው። ወደዚያ ቦታ የገባው ዮሐንስ ስለ ክርስቶስ ኢየሱስ ወንጌል ሆኖ ሳለ ያ ቦታ ግን ሰው ኦልሞስት በሞት የማይቀጣ ከሆነ ልክ እንደ እድሜ ልክ እስራት የሚጽፍራ ነው። ፍጥሞ ሰው ይኖራል ተብሎ ከሚታሰብበት በጣም የራቀና በዚያ ዘመን ላይ ከዓለም ወጣ ያለ ደሴት ተብሎ የሰብ ደሴት ነው። እና እንደውም አንድ ሰባኪ ሲናገር ምን አለ? ሰውየውን ከዓለም ሲያርቁት ለሰማይ ያቀረቡት ይላል። ሰውየውን ከዓለም ሲያርቁት። ፍጥሞ እንዲሁ ለጠቅላላ እውቀት ይህችን ነገር ያዙልኝ።
ወደ ጎን ስፋቷ ወደ 8 ኪሎ ሜትር ነች። ቁመቷ 15 ኪሎ ሜትር ነው። እዚያ ቦታ ላይ የገባ ሰው ዝም ብሎ በቀላሉ ያወጣ። የዮሐንስን ደግሞ ለየት የሚያደርገው ቴዎሎጂያን ሲናገሩ እንደዚህ ይላል። የዮሐንስን ለየት የሚያደርገው ወደዚያ ቦታ የገባው እንዲህ ታስሮ ብቻ አይደለም፣ በዘይት ተቀቅሎ ከዘይት ከመቀቀል ተርፎ ነው ወደዚያ ቦታ የገባው። ስለዚህ ይሄንን የዮሐንስ ራእይ መጽሐፍ የጻፈልን ዮሐንስ እና እንደናንተ የሆነ ቦታ ላይ ቁጭ ብሎ እግሩን አጣጥፎ በጣም ኮምፎርታብል በሆነ ቦታ ላይ አይደለም ወረቀትና እስክሪብቶ አምጡልኝ ብሎ የጻፈልን ይሄንን ደብዳቤ። በዘይት መቀቀል እንግዲህ ከዚህ መካከል የተቀቀለ ሰው ስለሌለ እንዲህ ነው ብዬ ልናገር አልችልም። ግን እንደው አንድ ሊገልጥ የሚችለው ነገር አለ። በትንሹ ሊገልጥ የሚችለው ነገር ምንድነው ካላችሁ፣ በተለይ እህቶች ልክ እንዲህ ምግብ እየተሰራ ዘይት ጣ ብሎ እጃችሁ ላይ ጠብስን። እንደ ወንድሞችም ገጥሟችሁ ከሆነ አይታችሁታል። ጠብ ላለችው እንዴት እንደሚያንገበግባችሁ። ታዲያ በዛ በዘይት ውስጥ ሰው ተነክሮ ሲወጣ ሊፈጠር የሚችለውን ነገር እንግዲህ ማናችንም ዲፋይል ልናደርገው አንችልም። ዮሐንስ በዘይት ተቀቅሎ እዚያ ስፍራ የተወረወረ ግን ይገርማቸዋል። ወደዚያ ስፍራ ተወርውሮ አንድ ዶሚቲያን የሚባል አንድ በጣም ጨካኝና አረመኔ ንጉስ ነበር። እሱ ነው ወደዚያ ቦታ እንዲወረወር ያደረገው። ከዘይት ወጥቶ ወደዚያ ቦታ ተወርውሮ ዮሐንስ ሲጽፍ ግን ደብዳቤውን ምን ብሎ ቢጀምር ጥሩ ነው? በጌታ ቀን በመንበር አቤት አቤት፣ ደግሜ ላለው አቤት፣ እሰልሰዋለሁ አቤት። ለምን አቤት አልክ ካላችሁኝ፣ ዮሐንስ የነበረበት ሁኔታና በመንፈስ ሆንኩኝ ያለበት ሁናቴ ሁል ጊዜ ሳስበው ለኔ ቀላል የማይባል ትርጉም ይሰጠኛል። ለምን ካላችሁኝ፣ እኔና እናንተ ዛሬ በፕሮግራም ሰዓት፣ በተለይ በጸሎት ሰዓት ጸሎት የሚመራው ሰው እስቲ በመንፈስን ሁን ብሎ ሲናገር ልክ እንደዚህ ባለ ነጭ ወንበር ላይ ቁጭ ብለን በመንፈስ ለመሆን ያለን ምጥ፣ ለምን የቀኑ ውሎ ይመጣ ሐሳባችንን አንድ ጊዜ ያናውጠዋል። ቅድም ስመጣ ታክሲ ውስጥ የረሳኸው መልስ ትዝ ይልሃል። ከዛ ደግሞ ቅድም ቢሮ በነበርሽበት ሰዓት ላይ ያቺን ልጅ ካንቺ ጋር የምትሰራው ያቺ ልጅ የሆነ ነገር ጣል አድርጋ በአሽሙር ነካ አድርጋሽ አልነበረ? ከዛ ምን ለማለት ፈልጋ ነው የምሳብ አለቀቀሽም። አሁንም እያብሰለሰለልሽው ነው። ፕሮግራም መሪው እዚህ ጋር ይወጣል። ኧረ በመንፈስ እንሁን ይላል። ለዛ እኮ ነው ብዙዎቻችን እንደዚህ ባለ መንፈሳዊ ማህበር ውስጥ በመንፈስ ለመሆን ያቃተንን የከበደንን ነገር ዮሐንስ ሰው የማይኖርበት በቀላሉም ደግሞ ሰርቫይቭ የማያደርግበት ፍጥሞ የምትባል ደሴት ላይ በዘይት ከመቀቀል ተርፎ ወደዚያ ቦታ ተወርውሮ ነገር ግን በመንፈስ ነበርኩኝ ይላል። ምን ልንፈልግ የመሰላችሁ? በዘይት መቀቀልና ወደ ፈጥሞ መወርወር ሰውየውን በመንፈስ መሆን ካልከለከለው እኔና እናንተን ወንድሞቼና እህቶቼ በመንፈስ ከመሆን ሊከለክለን የሚችል ምንም አይነት ኃይል የለም። ራሳችንን በሰጠን ራሳችንን ለእግዚአብሔር መንፈስና ለመንፈስ ቅዱስ አቬለብል ባደረግንለት ቁጥር በመንፈስ መሆን የምንችልበት እግዚአብሔር ይሰጠናል። ተለማመዱ። እሺ፣ በመንፈስ መሆንን ተለማመዱ። ሁሉ ጊዜ ብዙዎቻችን መቼም ያው ባይመር ሆነን አሁን እንደሚታወቀው ለምን ቀኑ ሙሉ መቼም ቢሮ ምንገባው ምንወጣው ካለቃችን ጋር ምናወራው ታይፕ ምንጽፋው ምናምን ነገሮች ምናከናውነው ምንገዛው ምንሸጠው ታክሲ ውስጥ ምንገባው ከታክሲ ምንወጣው በመንፈስ ነው በስጋ ባይምሮ አይደለም በስጋ ወይንም ባይምሮ ሆነን ነው ምናረግ። መቼም ከታክሲ በመንፈስ ነው ደርሷል እንዴ ከናንተ መካከል ካሳንቺስ ነው እነሆ ካሳንቺስ ብሎ የሚገባ ሰው የለም። ያ ሁላችንም ነገሮችን ባይምሮ ነውና እግዚአብሔርና የማይምሮ የሰጠን መቼም ነገሮችን እንድናከናውንበትና እንድንወጥንበት እንድንሰራበት ነው። ግን እባካችሁ በዚህ ብቻ አንኖር። in the spirit በመንፈስ መሆንን መልመድ አለብን። አንድ መጽሐፍ አንብቤ ነበረ። አንድ እግዚአብሔር ሰው በዓለም ላይ አሁን ወደ ጌታ ሄዷል። ለ40 ምናምን ዓመት መጽሐፍ ጽፏል። ለ40 ምናምን ዓመት ይህ ሰው በመንፈስ ነበረ። ያ መቼም በመንፈስ ምን ቃል ስነግራችሁ ብዙዎቻችሁ ትንሽ ግራም ያጋባችሁ ለምን መሰላችሁ? ለብዙዎቻችን በመንፈስ መሆን ማለት እንዲህ ማለት ይመስለናል። መጨፈን በመንፈስ መሆን ማለት በጸሎት ሙድ መሆን ይመስለናል። በመንፈስ መሆን ማለት ያው መጨፈንም አይደለም፣ እንደው በጸሎት ሙድ መሆንም አይደለም። ባጭሩ ለመንፈስ ቅዱስ ዓለም ክፍት ማድረግ ነው። መንፈስ ቅዱስ መጥቶ ላንቺና ላንተ ሊናገር ለሚፈልገው ነገር ራስን ዝግጁ ማድረግ ነው። ግልጽ ነው። መጽሐፍ ቅዱስ ለሚፈሩት ከቀስት ፊት ያመልጡ ዘንድ ምልክትን ሰጣቸው ይላል። ለሚፈሩት ምን ለሚያደርጉት? ለሚፈሩት ሁሉ ነገር ወደ አንተ ከመምጣቱ በፊት ያ ነገር አንተንና ያንተ የሆነውን ነገር ዳሜጅ ሊያደርግ የሚችል ነገር ከሆነ እግዚአብሔር አስቀድሞ ለመንፈስ ይሄን ነገር ይገልጥልሃል።
ወይ አቅጣጫ ያስቀይራል ወይ ነገሩን ያፈርሰዋል። ግን ይሄ ነገር የሚሆነው ምንድነው? ሁሉ ጊዜ ለእግዚአብሔር መንፈስ አቬለብል መሆን ስንችል ነው። በመንፈስ መሆን። ክብር ለእግዚአብሔር ይሁን። በመንፈስ ንቁ ሆኖ ጌታ ኢየሱስ ክርስቶስ ዮሐንስ ጴጥሮስና ያዕቆብን ይዞ ልክ ሊሞት ባለበት ሰዓት ላይ አመጣቸውና ምን አላቸው? ወደ ፈተና እንዳትገቡ ምን በሉ? ትጉና ጸልዩ አለ። እንግሊዘኛው ትጉና ጸልዩ የሚለውን ቃል አዌክን ሁኑ፣ ንቁ ሁኑ ነው የሚለው። ጸልዩ ብቻ ሳይሆን ንቁ ሁኑ። ንቁ ሁኑ ለምን? ሊሆን ስላለው ነገር። ንቁ ለምን? መንፈሳዊ ዓለም ላይ አሁን ሊከናወን ስላለው ነገር። ሊመጣ ያለ ነገር አለ። ሊመጣ ስላለው ነገር መንፈሳችሁ ንቁ ካልሆነ እመኑኝ የመጣው ነገር ልክ እንደ ወንዝ ነው ጠርጎ የሚወስዳችሁ። ስለዚህ በአንድ ቃል ልባርካችሁ፣ ቀኝ እጆቻችሁን አንሱ። እግዚአብሔር እኔንም እናንተንም በመንፈስ ንቁ ምን ሆንበትን ጸጋ ያብዛልን። አሜን። እንዳትሸው በዘመናችሁ እንዳትሸወዱ። እሺ ዛሬ ጸልይ፣ ዛሬ ፕሮግራም ላይ መንፈሴን መሰብሰብ አቃተኝ ምናምን አትበሉ። ምክንያቱም የቱንም ያክል ከባድ የሆነ ውሎ ብትውይም ከዮሐንስ የበለጠ ከባድ የሆነ ውሎ አልዋልሽም። በጌታ ቀን በምን ነበርኩኝ? በመንፈስ። የጌታ ቀን ብሎ ሲናገር ብዙዎቻችን የጌታ ቀን ሲል ያው ብዙ ሰው አያስተውለውም። ባጭሩ የጌታ ቀን ማለት እሁድ ማለት ነው። እሺ የጌታ ቀን ብሎ ሲናገር ዮሐንስ እዚህ ጋር ጌታ ከሙታን የተነሳን ቀን ለማሳየት ነው። በጌታ ቀን በመንፈስ ነበርኩኝ አለ። ከዚያ እንደዚህ ይላል፣ ስሙኝ። የመለከትን ድምፅ ፊላደልፊያ አብያተ ክርስቲያናት ላክ አለኝ። ምን ማለት ነው? ደብዳቤው በዋናነት ለሰባት አብያተ ክርስቲያናት ነው። እነዛ ሰባት አብያተ ክርስቲያናት የሚገኙት በትንሿ እስያ ውስጥ ነው። እንግዲህ ያው ፕሮጀክተር ቢኖር በእሱ ላይ ያሳያችሁ ነበረ። ተመሳሳይ ቦታ ላይ የሚገኙ ሰባት አብያተ ክርስቲያናት ናቸው። እና የሰማው ድምፅ ምን አለኝ ይላል። ይህንን ደብዳቤ ጽፈህ ወይንም በጥቅልል ነው የሚለው። እዛ ዘመን ላይ ደብዳቤ አልነበረም፣ ጥቅልል ነው። ጥቅልል ጽፈህ ወደ እነዚህ ሰባት አብያተ ክርስቲያናት ላክ አለኝ አለ። የመጀመሪያ እንደዚህ ሲለው ዮሐንስ የመጀመሪያ ያደረገው ነገር ምንድነው? የሚናገረኝን ድምፅ ለማየት ምን አልኩኝ አለ? ዞር አልኩኝ አለ። ባልኩም ጊዜ የመጀመሪያ ዮሐንስ ያየው ሰባት የወርቅ መቅረዝ ነው። ዞር ባልኩም ጊዜ ሰባት የወርቅ መቅረዞችን አየው ይላል። በመቅረዞቹም መካከል የሰው ልጅ የሚመስለውን አየው። ያ የሰው ልጅ የሚመስለው ያለው ማንን ነው? መልሱልኝ። ኢየሱስን ነው። እነዚህ ጋር በደንብ አስተውሉ። የሰው ልጅን አየው አይደለም ያለው፣ የሰው ልጅ የሚመስለውን። ለምን ይመስላችኋል የሰው ልጅ የሚመስለውን ያለው? ለምን ይመስላችኋል? ቆይ ለምሳሌ አሁን እኔን ስታዩኝ ወይኔ ሰው አይመስልም ትላላችሁ? የሆነ ሳየው ሰው የሚመስል ነገር አለው ትላላችሁ? አትሉ። ሰው ነው የምትሉት። የሰው ልጅ የሚመስለውን አየው ካለ ለምንድን ነው? ዮሐንስ ሲመለከተው ሙሉ ለሙሉ ሰው ብሎ እንዳይደመድም ከሰውነት ወጣ ያለ ነገር አለ አይደለ? ሰው አይደለም ብሎ ደግሞ እንዳይል ልክ እሱ የሚያውቀው የሰውነት አካል አለው። ሰምታችሁኛል? ለምንድን ነው የሚያየው ሰው ሆኖ ግን ሰው ብሎ ደግሞ እንዳይደመድም ያደረገው ነገር ምንድን ነው ስትሉኝ፣ እላዩ ላይ ያለው ክብር። ማን ላይ? ኢየሱስ ላይ ያለው ክብር ያለበት ክብር ዮሐንስ ሰው ብሎ እንዳይደመድማ አደረገው። እንደው ስሙኝ እዚህ ጋር በጌታ ይሄ ዮሐንስ ማለት ኢየሱስን አሁን ሲመለከት የሰው ልጅ የሚመስለውን ብሎ አለ እንጂ ከተወሰኑ ዓመታት በፊት ይሄው ኢየሱስ ክርስቶስ ምድር ላይ 3 ዓመት ተኩል ይመላለስ በነበረበት ጊዜ ከኢየሱስ አጠገብ የማይጠፋ ሰው ነበር። እኔ ጋር ናቸው። ከጌታ አጠገብ የማይጠፋ ሰው ነበር ኢየሱስ። እንደውም እኮ መጽሐፍ ሲላል ዮሐንስን ኢየሱስ ይወደው የነበረ ደቀ መዝሙር ይላል። ትንሽ ከፍ አድርግልኝና ፒያኖን ተጫወትልኝ። ሁሉ ጊዜ ገርመኛል ይሄን ክፍል ሳነብ። እንደውም አንድ ቀን ላይ እንደዚህ ከሆነ ኢየሱስ ሊሞት ባለበት ሰዓት ላይ ከመካከላቸው አንደኛው ዲያብሎስ ነው ይላል አለ። ከዛሳ ሁሉ ምን አሉ? መቼም ኢየሱስ ይሄንን ቃል ቢናገረው ስሜታዊ ሆኖ እንዳልሆነ በደንብ ይገባቸዋል አይደለ? ተናዶ ዝም ብሎ በቃ ሞቅ ብሎት አይደለም ኢየሱስ እንዲህ አይነት ቃል የሚናገረው። በደንብ ከመካከላቸው አንደኛው እንደሚሸጠው ስላወቀ ነው። ከዛስ እንዲህ ብሎ ሲናገር እንግዲህ ከሱ ጋር ተኩል ያሳለፉ ሰዎች ግራ ገባቸው። ከዛ እንደዚህ ያሉ ማን ይሆን? ማን ነው? ባይዘው ከነሱ መካከል ያስቆሮቱ ይሁዳም እኮ ማን ይሆን ብሏል። ማን ነው ግን ብሏል። ከዛሳ ከነሱ መካከል ማንም ያልደፈረውን ጥያቄ የጠየቀው ማን ነው ካላችሁ ዮሐንስ ነው። ምን አረገ? ወደ ደረቱ ጠጋ ብሎ ራሱ ኢየሱስን ማን ነው? ዮሐንስ ከማንም በላይ
ለኢየሱስ ቅርብ የነበረ ሰው ነው። አይጠፋም ነበር፣ ከደረቱ አይጠፋም ነበር። እንደምታውቁት ከ12ቱ መካከል 3ቱ ለሱ በጣም ቅርብ ናቸው። ወደ አንድ ተራራ ይዟቸው ይወጣል። ያዕቆብና ዮሐንስ፣ ጴጥሮስ አይደለም። ከነሱ መካከል ደግሞ በጣም ክሎዝ የሚባለው ዮሐንስ ነበረ። ለዮሐንስ የክርስቶስ መልክ አይጠፋበትም። ለምን 3 ዓመት ተኩል ሙሉ አይኑን ሲያየ ነበረ። ደቀ መዝሙር ነው። ግን ይገርማቸዋል። በዚህ ጊዜ ፍጥሞ የምትባለው ደሴት ጋር ሲያየው እንደለመደው እንደ ዛሬ ስንት ዓመቱ መጥቶ ደረቱ ላይ ሊለጠፍ የሚችለው አይነት ኢየሱስ አልነበረም። ያሁኑ ኢየሱስ በዘላለማዊ ክብር ያለ ኢየሱስ ነበረ። ለዛ ነው ሲያየው እማቀ ኢየሱስ አይደለም፣ ና እስቲ ልቀፍ አይደለም ያለው። ወደሚቀጥለው ሳምንት ላይ ማነብላችኋል። ባየሁትም ጊዜ ነው የሚለው እንደ ሞተ ሰው ሆኜ በእግሩ ስር ወደቅኩኝ አለ። ባየሁትም ጊዜ መጀመሪያ ያየሁት እንደዚህ ነው አለ። 7 መቅረዞችን አሁን እዚህ ጋር አንድ ቀን ላጽፋችሁ። እሺ ትምህርት አይደለ? መቅረዝ አየሁኝ። ስንት መቅረዝ? 7 መቅረዝ። ኦኬ አሁን እነዚህ 7 መቅረዞች ምንድናቸው? ልንገራችሁ። 7ቱ መቅረዝ ማለት እዛው ምዕራፍ 1 ቁጥር 20 ላይ እንዲህ ብሎ ነግሮናል። እነዚህ 7 መቅረዞች 7 አብያተ ክርስቲያናት ናቸው። 7ቱ መቅረዞች ምንድናቸው? 7ቱ አብያተ ክርስቲያናት ናቸው አለው። 25 ጋር ነው ታሪኩ የጀመረው። ዘጸአት ምዕራፍ 25 ጋር እግዚአብሔር ለሙሴ ምን ይለዋል? የመገናኛው ድንኳን ሲሰራ ከምትሰራቸው ነገሮች መካከል አንደኛው ብርሃን ሰጪ የሆነ አንድ አካል አለ። መቅረዝ ነው። ባለ 6 ማስቀመጫ ያለው አወቃችሁ ያለ መቅረዝ እንደዚህ አይነት መቅረዝ ነው። መቅረዝ ምንድነው ስራው ወይንም ምንድነው አገልግሎቱ? በመገናኛው ድንኳን ውስጥ ቅድስት የምትባለው ክፍል ውስጥ ያው ቀስ ብዬ የምናገረው እንድጽፉት ነው። ቅድስት የምትባለው ክፍል ውስጥ ብርሃንን መስጠት ነው። ልክ እነዚህ አምፖሎች እዚህ ጋር ለዚህ ክፍል ብርሃንን መጡ። ቅድስት የምትባለው ክፍል ውስጥ ቅድስት አደባባይ፣ ቅድስተ ቅዱሳን አለ አይደለ? ቅድስት የምትባለው ክፍል ውስጥ ምን መስጠት ነው? ብርሃን መስጠት። ለረጅም ዘመን እንግዲህ ሊቀ ካህኑ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ሲገባ ቅድስት የምትባለው ክፍል ውስጥ ማየት የሚችለው ከዚያ መቅረዝ የተነሳ ነው። ያ መቅረዝ ነው እና መጥፋት የለበትም፣ ሁሌ ማብራት አለበት። ታዲያ በብሉይ ኪዳን ዘመን ላይ እግዚአብሔር ለእስራኤላውያን የሰጣቸው ይህ መቅረዝ እኔና እናንተ ባለንበት በዚህ አዲስ ኪዳን ዘመን ምን ሆኖ ተገኘ አትሉኝም? በዮሐንስ ራእይ ምዕራፍ 1 ቁጥር 20 መሰረት መቅረዝ ቤተ ክርስቲያን። ይሄ መቅረዝ ምንድነው? ቤተ ክርስቲያን ነው እና ቤተ ክርስቲያን መሆኑ ብቻ ሳይሆን ይወላችሁ ወይ መጽሐፉ ሰዎች ካላችሁ ጻፉና ቀና ብላችሁኝማ አንድ ነገር ልንገራችሁ። ዛሬ እንደው ባለችን አንድ 15 ደቂቃ 20 ደቂቃ የምንመለከተው እዚህ ጋር ዮሐንስ ያየው የክርስቶስን መልክ ነው። መቅረዙ አለ፣ ከዋክብቱ አለ፣ ከዛ እግሮቹ እንደዚህ ነው ይላል፣ የለበሰው ልብስ እንደዚህ ነው ይላልና የነዚያ ነገሮች ትርጉም ነው ዛሬ የምንመለከተው። እዚህ ጋር የመጀመሪያ ዮሐንስ ጌታን ሲመለከተው በመቅረዞቹ መካከል ሆኖ ማየቱ ምንድነው የሚያሳየው ብለን ስንል አስተውላችሁ እንደሆነ በመቅረዞቹ መካከል የሰው ልጅ የሚመስለውን አየው ይላል። ይህ ብቻ አይደለም። በራእይ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ 7ቱን ከዋክብት በቀኝ እጁ የያዘውና በ7ቱም የወርቅ መቅረዝ መካከል የሚመላለሰውን ይላል። ስለዚህ አሁን እዚህ ጋር ፊገር አውት አድርጉት። 7 የወርቅ መቅረዝ አለ፣ መካከላቸው ደግሞ ማን አለ? ኢየሱስ አለ። ምን እያደረገ ነው? እየተመላለሰ ነው። መመላለሱ የሚያሳየው ምንድነው? በእነዚያ 7 የወርቅ መቅረዝ መካከል መሆኑ ኢየሱስ ሴንተር ላይ መሆኑ የሚያሳየን ነገር ምንድነው ካላችሁ የነዚያ ሁሉ አብያተ ክርስቲያናት ማዕከል ኢየሱስ ነው። ግለሰብ አይደለም፣ የሆነ ሰው አይደለም፣ የሆነ የተቀባ ሰው አይደለም። ማዕከሉ ኢየሱስ ነው። እስቲ አሜን በሉ። ማዕከሉ ኢየሱስ ነው። ማዕከሉ ኢየሱስ ነው። መመላለሱ የሚያሳየው ነገር ምንድነው? መመላለሱ ወክ ማድረጉ የሚያሳየው ነገር ምንድነው? የነዚያ ሁሉ መቅረዞች ባለቤት ራሱ ኢየሱስ መሆኑ ነው። ኦነር he is the owner ኦነር መሆኑን ወይም ደግሞ ባለቤት መሆኑን የሚያሳይ አንድ ጥቅስ ልስጣችሁ። ባለቤት መሆኑን የሚያሳይ የመቅረዞቹ ሁሉ ባለቤት መሆኑን የሚያሳይ ራእይ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል። እነዚህ 7ቱ አብያተ ክርስቲያናት ውስጥ አንደኛው ነው። ከ7ቱ አብያተ ክርስቲያን አንደኛው የኤፌሶን ቤተክርስቲያን ነው። እንደዚህ ይላል። እንግዲህ ከየት እንደወደቅ አስብ፣ ንስሐ ገብተህ ቀድሞ ታደርግ የነበረውን ነገር አድርግ። ንስሐ ካልገባ መጥቼ መቅረዝን ከቦታው
ምን አደርግብሃለሁ? እወስድብሃለሁ። ቆይ እናንተ ከአንድ ሰው ወይም ደግሞ ከሆነ ልጅ ከሆነ ሕፃን ልጅ እወስድብሃለሁ የምትሉት ምን ሲሆን ነው? ቆይ ለምሳሌ አሁን እኔ መስፍኔ ስልክ ይዟል አይደለ? ስልክ እጅ ላይ አለ። እወስድብሃለሁ ስልክህን ብልህ አማርኛ ያስኬዳል? አያስኬድም። ግን ምንድነው እኔ ሰጥቼው ባለቤትነቱ የኔ ቢሆን እወስድብሃለሁ ብዬ ብል ያምርብኛል። ለምን? እወስድብሃለሁ ማለት በሌላ አማርኛ ምንድነው? ያንተ አይደለም የኔ ነው ማለት ነው። ቤተ ክርስቲያን የግለሰብ አይደለችም። ቤተ ክርስቲያን የራሱ የሰራት የኢየሱስ ብቻ ናት። እውነት በዚህ ሚዲያ ለሚከታተሉ ሰዎች፣ እዚህ ሆናችሁ ለምትሰሙ ሰዎች ይሄ እውነት ልባችሁ ላይ ሊታተም ይገባል። ምክንያቱም የዘመኑን ቤተ ክርስቲያን በጣም እያሻገተ ያለ ነገር እያሻገተ ይሄ ይቅርታ ያንን ቃል ስትጠቀም እያገማ ያለ ተሳሰብ አቲቲዩድ ምንድነው ካላችሁ ቸርችን የግል ንብረት የማረግ አባዜ ፒኤልሲ የማረግ አባዜ የማንም አይደለችም። ብዙ ጊዜ ቤተክርስቲያን የግላቸው እንደሆነ አድርገው የሚያስቡ ሰዎች ካፋቸው ማይጠፋ በጣም ብዙ በርካታ ቃሉት እንደውችን ጥቅስ ጻፉልኝማ እናንተ ቤታችሁ ገብታችሁ ተነቡታላችሁ። ከሰዓታችን ግን አንፃር እኔ ጥቅሱን ብቻ ልንገራችሁ። ለምሳሌ በ3ኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ አንድ በጣም የሚገርም ነገር እነግራችኋለሁ። በ3ኛ ዮሐንስ ምዕራፍ 1 ቁጥር 11 ላይ ዮሐንስ እንደዚህ ይላል፣ ወደ እናንተ መምጣት ፈልጌ ነበር፣ ነገር ግን እኛን የማይቀበለን አንድ ሰው አለ። ያም ሰው አለ ማነው ስሙ አለ? ዲዮጥራጢስ። እስቲ የሰማ ሰው ከእናንተ መካከል እንዲህ አይነት ስም እንዳለ መጽሐፍ ቅዱሳችን ላይ ዲዮጥራጢስ የሚባል እና ሲገልጠው ዮሐንስ ምን ይላል? መሪ መሆን የሚፈልገው ይላል። አክቹአሊ መሪ እኮ ነው፣ የቸርች መሪ እኮ ነው። የቸርች he's a pastor እኮ ነው። ግን ምን ይለዋል? መሪ መሆን የሚፈልገው ማለት ሰዎችን ዶሚኔት መጨፍጠጥ የሚፈልገው አምባገነናዊ የሆነ አመራርን የሚከተል ማለት ነው። አልገጠማችሁም? እኛ ዘመን ላይ ዮሐንስ ስለሱ ሲናገር እንደዚህ አለ፣ እኛን አይቀበለንም አለ። ይህ ብቻ አይደለም፣ እኛን የሚቀበሉትንም አለ ያባረራቸዋል። በነገራችን ላይ አንድ ሰው ከቤተ ክርስቲያን ሰው ሂዱ ተብሎ ካባረረ በሌላ አማርኛ ላባረረውም ሰው ለጌታም ይሄን መልእክት እየነገረው ነው፣ ቸርቹ ያንተ አይደለም የኔ ነው። እግዚአብሔር ይህንን የተረገመ አስተሳሰብ ከምድራችን ላይ ይጥረቀው። ማባረር ያማንንና ነው የምናባረው ከቤተ ክርስቲያን ሰዎች። አንዳንድ ቀን እሰማለሁኝ የሆነ ወንድም የሆነ ሰው መጣና በርግጥ እኔ አይደለም ለአንድ እህቴ ነው እንዲህ ብሎ የነገራት። እንዴ እከሌ ጋር ትሄድ አልነበር እንዴ አለችው። አይ ከሆነ ጊዜ በኋላ እኮ አቆምኩኝ። ምን አገኘ ስትለው አይ የዋናው ሚስት የሆነ ቀን ላይ መጥቼ ወንበር እያስታቀልኩ በነበረበት ሰዓት ላይ አየችኝ። ከዛ ምንም ሰላምም ሳትለኝ ምንም ነገር ሳትለኝ ከዚህ በኋላ እዚህ ቦታ አይነን እንዳላይ አለችኝ። ምን ነው ስላት አይነን እንዳላይ ብያለሁ አይነን እንዳላይ ብላ አባረረችኝ። እንደው ሰውየውም አይደለም ሚስቱ ነች አባረረችኝ አለ። ምናልባት እናንተ አላችሁ ይሆናል ቁጥራቸው ቀላል የማይባሉ ሰዎች ከሚወዱት አጥቢያ በግፍ ተባረዋል። በእነማ ካላችሁ በነ ዲዮጥራጢስ። እመነኝ እኛም ዘመን ላይ ዲዮጥራጢስ አለ የኔ ነው የሚል። ደግሞ ይገርማል፣ አንተን ሲያባርር ብቻ አይደለም የባለቤት የሚሰማው ሁሉ ነገር በእጁና በደጁ እንደሆነ አድርጎ ነው የሚያስበው። ገንዘቡ ብትለው ንብረቱ ብትለው እያስተዳደረ ወይም ደግሞ እያንቀሳቀሰ ባለው ነገር ላይ ጥያቄ ብትጠይቀው የሚገርም መልስ ይሰጣል። ምን አገባ የሚል። ወንድሞቼና እህቶቼ ይህን ነገር በደንብ እንድታስተውሉ ፈልጋለሁ። መቅረዙ የሰሪው እንጂ የባላደራው አይደለም። ለዛ ነው ጳውሎስ ሲናገር እንደዚህ አለ፣ እናንተ የቆሮንቶስ ሰዎች ወይ አንዳንዶቻችሁ እኔ ጳውሎስ ነኝ ትላላችሁ፣ አንዳንዶቻችሁ እኔ ጴጥሮስ ነኝ ትላላችሁ፣ አንዳንዶቻችሁ ደግሞ እንደው ለየት ልበል ብላችሁ እኔ ኢየሱስ ነኝ ትላላችሁ። ሶስታችሁም ልክ አይደላችሁም ማለት። ምክንያቱም ጴጥሮስን በሉት አጵሎስን በሉት ጳውሎስን በሉት ከእግዚአብሔር ጋር አብረን የምንሰራ ሰዎች we are a co-workers not the owners። ባላደራ እንጂ ባለቤት አይደለንም። እዚህ ቦታ ላይ ያገለግላችኋለሁ። እናንተ ከኔ ጋርም ታገለግሉ ሰዎች አላችሁ። ከኔ ጋር ብትጎደባበጡ ገለማመጪ ከዚህ በኋላ አይናችሁ እንዳላይ ብዬ የማለት መብት የለኝም። ምክንያቱም አይደለም እናንተን ማባረር ቀርቶ እዚህ ቦታ ላይ ራሱ እንድቆምና እንዳገለግል እድልና ቸርነት ምህረት ያበዛልኝ እግዚአብሔር ነው። ማን ነው እኔን አባራሪ? ማን ነው እኔን አስገቢ? እኔን አስወጪ ያደረገው? በእርግጥ አንዳንድ ቀን ለክርስቶስ አካል መጥፎ ወይም ደግሞ ጥሩ ተጽዕኖ ሊፈጥር የሚችል አይነት የኃጢአት እንቅስቃሴ ካየን በአንደኛ ቆሮንቶስ ምዕራፍ 5 መሰረት ጳውሎስ እንዳደረገው እኛ ማድረግ እንችላለን። ምን አለ ጳውሎስ? የአባቱን ሚስት ያገባ ሰው መካከላችሁ አለ። ስለዚህ የሚቀጥለው ቀን ላይ ዝም ብላችሁታል፣ ታግሳችሁታል። ስለዚህ የሚቀጥለው ቀን ላይ እያንዳንዱ ምእመን የአባቱ ሚስት መጥቶ ጉድ ከምንሆን እንዲህ ባረገው ሰው ላይ አሁን እፈርድበታለሁ አለ።
ነፍሱ በጌታ ቀን ትድን ዘንድ ሥጋውን ለሰይጣን አሳልፌ እሰጠዋለሁ አለ። ከዛስ ያ ሰውዬ ከዛ ቦታ ምን አለ? ዲፓርት አረጋ። የጽድቅ ጉዳይ ከሆነ አዎ ከማድረግ ወደ ኋላ አንልም። ነገር ግን ከኔ ጋር በተፈጠረ ግን ፐርሰናል ግጭት ከሆነ ኢጎ በፍጹም ማንንም ሰው ከዚህ ቦታ የማባረር ስልጣንም አቅሙ የለም። ለምን? መቅረዙ ኢየሱስ ነው። አንተ ብፁዕ ነህ አለው ጴጥሮስን። ማቴዎስ ወንጌል ምዕራፍ 15 ላይ አንተ ብፁዕ ነህ አለው። ይህን በሰማይ ያለው አባቴ እንጂ ሥጋና ደም አልገለጠልህም ካለ በኋላ እንደዚህ ላይ በዚህ አለት ላይ መልሱልኝ ቤተክርስቲያንን ሳይሆን ቤተክርስቲያኔ ማይ ቸርች ነው ያለው። ባለቤትነቱ የኢየሱስ ነው። ኢየሱስ ጌታ ነው። ማይ ቸርች አይዘው አሁን መቅረዝ ነው። በምንገለገልበት አጥቢያ ውስጥ ያለን ሰዎች ታውቃላችሁ፣ ሁላችንም እንደ አንድ ምንድነን? መቅረዝ ነን። ኢየሱስ ጌታ ነው። እና ዮሐንስ ራእዩን ቀጠለ። የመጀመሪያ 7 መቅረዞችን አየው አለ አይደለ? ከዛስ መቅረዙ ማከል ማንን አየው አለ? የሰው ልጅ የሚመስለውን አየው። እቺ የሰው ልጅ የሚመስለውን ጻፉልኝ። የሰው ልጅ የሚመስለውን ብሎ ሲናገር ምን ማለት ነው? ሰዓቴን በደንብ ልጠቀም። 5 ደቂቃ ብቻ 10 ደቂቃ ብቻ ነው ያለኝ። የሰው ልጅ የሚመስለውን ብሎ ሲናገር ምን ለማለት ፈልጎ ነው? የሰው ልጅ የሚመስለው ይወላ መጽሐፍ ቅዱስ የሚናገረውን እያንዳንዱን ነገር በዓላማ ነው እንጂ ለማግነን ፈልጎ ወይም ለማስገረም ፈልጎ መጽሐፍ ቅዱስ የሚጠቀማቸው ቃላቶች የሰው ልጅ የሚለውን አስምሩበትና ጻፉት። የሰው ልጅ ብሎ ሲናገር ብዙ ጊዜ ይሄንን ቃል የምናገኘው የት ነው? ከዮሐንስ ራእይ ውጪ መልሱልኝ እስቲ። የሰው ልጅ የሚለውን ቃል የሰው ልጅ ሉቃስ ላይ አለ አይደለ? ሉቃስ ላይ እናገኘዋለን። ያው እንደሚታወቀው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አለ አይደለ? ዮሐንስ አምላክ የሚገልጥ ቃል ነው። ማቴዎስ ደግሞ የአይሁድ ንጉሥ መሆኑን የሚገልጥ መጽሐፍ ነው። ማርቆስሳ ክርስቶስ እርሱ የእግዚአብሔር አገልጋይ እንደሆነ የሚገልጥ መጽሐፍ ነው። ሉቃስ ደግሞ ሰው መሆኑን እና የሰው ልጅ የሚለውን ቃል እናገኛለን እዛ ላይ። ብዙ ጊዜ የሰው ልጅ የሚለውን ቃል ስናነብ በምናስበው ምንድነው? ኢየሱስ ራሱን የሰው ልጅ ብሎ ሲጠራ እንትን ነው ብለን ብናስበው ሰው መሆኑን ለማሳየት ብቻ ፈልጎ ነው። እንደዛ ነው። ግን በእርግጥ ያው የብሉይ ኪዳን መጽሐፍት ላይ ከብሉይ ኪዳን መጽሐፍት አንደኛው የሆነው የሕዝቅኤል መጽሐፍ ላይ እግዚአብሔር ሕዝቅኤልን ሲጠራው ብሎ ነው? አንተም የሰው ልጅ ሆይ ወገብህን ታጠቅ ይለው የለ? ሕዝቅኤልንም የሰው ልጅ ይለዋል። ታዲያ አሁን ኢየሱስ ጋር ስንመጣ የሰው ልጅ ያለበት ምክንያት እንደው ሰው መሆኑን ለመግለጥ ብቻ ነው ወይ ብለን ስንል አይደለም። እቺን ጥቅስ ጻፉልኝ። ትንቢተ ዳንኤል ምዕራፍ 7 ቁጥር 3 ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ እናንተ ጻፉት። እኔ እንደዚህ በቃል ልንገራችሁ። ነብዩ ዳንኤል ስለ ዘመን ፍጻሜ ልክ እንደ ዮሐንስ ራእይ ስለ ዘመን ፍጻሜ ሲመለከት ካየው ነገር መካከል አንደኛው ምንድነው? የሰው ልጅ የሚመስለውን አየው ይላል። ባይዘው የመጀመሪያ ይሄንን ቃል ከዮሐንስ በፊት የተጠቀመው ዳንኤል ነው። ዳንኤል በመንፈስ ሆኖ ያየው ራእይ ውስጥ የሰው ልጅ የሚመስለውን ያለው ኢየሱስን ነው። ዳንኤል ያየው ያኔ ነው። ሰምታችሁኛል። ስለዚህ በሉቃስ ወንጌል ላይ ተደጋጋሚ ጊዜ ኢየሱስ ክርስቶስ ራሱን የሰው ልጅ ብሎ ሲጠራ ሰው ነው ያለ ብቻ ሳይሆን የሰው ልጅ ማለት የትንቢተ ዳንኤል ምዕራፍ 7 ቁጥር 13 የትንቢት ፍጻሜ ነው። ዳንኤል ያየው እኔን ነው እያለ ነው የሰው ልጅ ብሎ ሲናገር። ቀጥሎ እንደዚህ ይላል፣ የሰው ልጅ የሚመስለውን አየው ካለ በኋላ የጀመረው ከልብሱ ነው። ምን ይላል? ስለ ልብሱ ሲናገር እስከ እግሩ ድረስ የሚደርስ ምን ለብሷል? መጎናጸፊያ ለብሷል። እስከ እግሩ ድረስ የሚደርስ መጎናጸፊያ። በዚህም አላበቃም፣ ደረቱንም በወርቅ መታጠቂያ ምን ብሏል? ታጥቋል ይላል። ሁለት ነገር አየ። አሁን እና ይሄ የወርቅ መታጠቂያ ምንድነው ትርጉሙ የሚለው ነገር ላይ ሆነስትሊ ስፒኪንግ ብዙ የሥነ መለኮት ሰዎች ያው ይሄ ነው የሚባል ትርጉም አልሰጡትም። ግን ሁለት ግን ሊሆን የሚችል ትርጉም እንዳለ ይታሰባል። እናንተ ሁለቱንም ዝም ብላችሁ ያዙት። የመጀመሪያው ትርጉሙ ምንድነው? እስከ እግሩ ድረስ የሚደርስን የልብስ መታጠቂያ ምንድነው? የሚደርስን መጎናጸፊያና የወርቅ መታጠቂያ የሚያሳየው እዚያ ዘመን ላይ ሮማውያን ለፍርድ ሲቀመጡ፣ ለጀጅመንት ለዳኝነት ሲቀመጡ ልክ እንደዚያ ነው የሚለብሱት፣ መጎናጸፊያና የወርቅ መታጠቂያ። ስለዚህ ኢየሱስ እንደዛ ለብሶ ማየቱ የሚያሳየው ነገር ፈራጅ መሆኑን የሚገልጥ ነው ተብሎ ይታሰባል። ሌላው ደግሞ ምንድነው? ይህን ልብስ የምናገኘው ዘጸአት ላይ ነው። ዘጸአት ላይ ሊቀ ካህኑ የሚለብሰው ልብስ ነው።
የሊቀ ካህኑ ልብስ ነው። ስለዚህ ሊቀ ካህን መስሎ መታየቱ ለዮሐንስ የሚያሳየው ወይንም ደግሞ የሚሰጠው ትርጉም ምንድነው ስንል ኢየሱስ የመጨረሻው ሊቀ ካህን። እስቲ አሜን በሉ። ኢየሱስ የመጨረሻው ሊቀ ካህናችን እንደ ሁለተኛውና ይሄኛው ትርጉም ያስኬዳል። አየ ቀጠለ። ልብሱን ብቻ አይደለም። ከዛ እንደዚህ አለ፣ ራሱና የራሱ ደግሞ ጠጉር አለ ምንድነው አለ? ነጭ እንደ በረዶ ነጭ ነበር ይላል። ስንቶቻችሁ ይህን ክፍል ስታነቡ ትርጉሙ ገብቷችሁ እንደሆነ አላቅም፣ ግን ዛሬ እነግራችኋለሁ። ራሱና የራሱ ጠጉር ነጭ እንደ በረዶም ጥጥ እንደ ነጭ እንደ በረዶም ሽበት ማለት ነው። ይሄ በጣም ሙሉ ለሙሉ ነጭ ሆነ። አሁን እዚህ ጋር እኔ ላይ እንደምታዩት ማለት ነው። እንደው ማለድ አለው ነጣጥብ። የሱ ሙሉ ነጭ ነው። ሙሉ ነጭ መሆኑ ምንድነው ትርጉሙ? አሁን ወደ ዳንኤል ምዕራፍ 7 ቁጥር 13 ጋር እናንተ ገብታችሁ አንብቡት። እኔ እንደዚሁ ልንገራችሁ። ዳንኤል ያየውን ራእይ ልክ እንደ ዮሐንስ ነው። እሱም ራእይን ሲያይ ምን ብሏል? ሙሉ ጸጉሩ ነጭ ነው ካለ በኋላ ግን አንድ ቃል ይጠቀማል። በዘመናት የሸመገለው ይላል። ትዛላችሁ ይህ ቃል በዘመናት የሸመገለው ማለት በዘመን ብዛት ያረጀው አይደለም። አምላካችን አያረጅም። በዘመናት የሸመገለው ብሎ ሲናገርና የነጩ የጸጉሩ ነጭነት የሚያሳየው ምንድነው? በውጭም ሀገር በእኛም ሀገር በየትኛውም ዓለም ላይ ነጭ ጸጉር ሲታይ ትርጉሙ ምንድነው? ዊዝደም አይደለ? ጥበብ ያሳየው። ስለዚህ ኢየሱስ ለዮሐንስ በዚያ ነጭ ጸጉር ሲገለጥለት ምን እያሳየን ያለው? አምላካችን ኢየሱስ ከማንም ከምንም በላይ ጠቢብ ነው። በእርግጥ እሱ የጥበብና የእውቀት መዝገብ ሁሉ በእርሱ ዘንድ እንዳለ መጽሐፍ ይናገራል። ሮሜ ምዕራፍ 11 ቁጥር 33 እና ሮሜ ምዕራፍ 11 ቁጥር 33 እና አንደኛ ቆሮንቶስ ምዕራፍ 2 ቁጥር 18 እቺን ጥቅስ በጽፉት ሐሳቡን ይደግፍላችኋል። ጳውሎስ አይመረመርም አለ። የእግዚአብሔር ጥበብና ማስተዋሉ አይመረመርም። ሮሜ 11 ላይ ደንቆት ነው ጳውሎስ የሚናገረው። በእርግጥ ጳውሎስ ስለ እግዚአብሔር ጥበብ ሲናገር ነው ማብቂያም የለው። ይሄው ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ እንደዚህ ይላል፣ እግዚአብሔር የዚህን ዓለም ጥበብ ሞኝነት አደረገው አለ። ለምን? ከዚህ ዓለም ጥበብ ይልቅ የእግዚአብሔር ሞኝነት ይበልጣል አለ። ዓለም በጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር ጥበብ ሆነ ይላል። እና እንደዚህ ይላል፣ ከዚህ ዓለም ገዢዎች አንዳቸው ይህንን ጥበብ አላወቁትም። አውቀውት ቢሆንም ኖሮ ይህንን የክብርን ጌታ በቀሉት ነበር ይላል። አይገርማችሁም? ከዛ እንደዚህ ያለ ጠቢብ የታለ? የዘመኑ ፈላስፋስ የታለ? እግዚአብሔር የዘመኑን ጥበብ ሞኝነት አላደረገውም። አያችሁ፣ የአምላካችን ጥበብ ከማንም በላይ ነው። እኛ ዛሬ የምንገረመው በስልክ ጥበብ ነው አይደለ? በቴክኖሎጂ ጥበብ ነው። ቴክኖሎጂ ከዚህ በኋላ ገና 1 ሚሊዮን ዓመት ቢሰጠው ሊደርስበት የማይችል የአምላካችን ጥበብ አስቀድሞ አውቆታል። ታውቃላችሁ፣ ሳይንስ ራሱ አሁን ፕሩቭ አረግን ደረስንበት ዲስከቨር አረግን ብሎ የሚነግረን የዛሬ 4000 እና 3000 ዓመት እነ ሰለሞን በመጽሐፋቸው ላይ የጻፉትን የገለጡትን ጥበብ ነው። ምድር ክብ መሆኗን እኮ መጀመሪያ የተናገረው ኢሳይያስ እንጂ የህዋ ሳይንስም ኢሳይያስ ነው። አምላካችሁ ጠቢብ ነው። ለዛ ነው አሁን ብዙዎቻችሁ ወደ እናንተ ህይወት ሳመጣው ጉዳዩን ብዙዎቻችሁ በሆነ ጎዳና በሆነ ህይወቱ ስታልፉ እግዚአብሔር አሁን እንዴት ነው ከዚህ ሁሉ ውጥንቅጥ አውጥቶኝ ወደ ሆነ ክብር ይህንን ነገር ቢፈጽመው ትላላችሁ? ጥበቡን ለሱ ተውለት። ይችላል። እስቲ ይችላል በሉ። አምላካችን ይችላል ብያለው በነገሬ ብላ ዘምራ የለ ቃል ካፉ ይውጣ እንጂ ከሰማይ የሞተው ተነስቶ የለም ወይ? ምኑን ከምን ማገናኘት እንዳለበት ያውቃል። ምኑን ከያዝ እንዳለበት ያውቃል። ሲያየው ይህ ነጭ ጸጉር የጥበብ ምልክት እንደሆነ ማስተዋል እንችላለን። ክብር ለእግዚአብሔር ይሁን። ራሱ እና የራሱ ጠጉር ነው። በኋላ ቀጥሎ ምን ይለናል? እስቲ ዝቅ ብላችሁ አንብቡት። ራሱና የራሱም ጠጉር ከዛ አይኖቹ የእሳት ነበልባል ይመስሉ ነበር ይላል።
የእሳት ነበልባል ማለት ከዓይን ጋር የተገናኘ ነገር ምንድን ነው? የእሳት ነበልባል ይመስሉ ነበር። እንዲሁ ሲያይ ያቃጥላል ማለት ነው። አሁን እኛ ዘመን ላይ እንደሚባለው አትየኝ ተቃጠልኩኝ ይሉ የለ እንደዛ ማለት ፈልጎ ነው። የእሳት ነበልባል ዓይኖቹ የእሳት ነበልባል ናቸው ብሎ ሲናገር ይሄ ዓይኖቹ የእሳት ነበልባል ናቸው ብሎ ሲናገር ምን ማለት ፈልጎ እንደሆነ የምናየው ምን ጋር መሰላችሁ? ዓይኖቹ የእሳት ነበልባል እዛው ራዕይ ምዕራፍ 2:23 ላይ ምን ይላል? ልጆቿን በሞት እቀጣቸዋለሁ አለ። ከዚያም አብያተ ክርስቲያናት እኔ ልብና ሐሳብን የምመረምር ምንም ማረግ መልሶ ልጅ ምንም ማረግ እምመረምር የእኔ ጋር ነው መጽሐፍ እንደዛ ነው የሚለው። የምመረምር ምን ማለት ነው? አጥልቄ እንደማይ ያውቃሉ አለ። ኦኬ ይሄንን ደብዳቤ የጻፈው ለትሪያጥሪዮን ቸርች ነው። ለትሪያጥሪዮን ቸርች ይሄን ደብዳቤ ሲጽፍ ምን ብሎ መሰላችሁ የጀመረው? ስሙኝ ምን ብሎ እንደጀመረ። እንደ እሳት ነበልባል የሆኑ ዓይኖችና በእሳት የነጠረ ናስ የሚመስሉ እግሮች ያሉት። ገባችሁ? ምን እያለ ነው ያለው? እንደ እሳት ነበልባል የሆኑ ዓይኖች ያሉት እንደዚህ ይላል። ስማ ትሪያጥሪዮን ቸርች መካከል እንዲህ አይነት ችግር አለ። ያንን ችግር ደግሞ እያከናወኑ ሰዎች ፈርድባቸዋለሁ። ለምን? እኔ የምመለከተው አንተ እንደምታየው አይደለም፣ አጥልቄ ነው የማየው። እንደ እሳት ነበልባል የሆኑ ዓይን ብሎ ሲናገር ምን መሰላችሁ? እሱ ሲያይ እንደኔ ጸጉርህን አይደለም የሚያየው፣ እንደኔ ልብስህን አይደለም የሚያየው። ይገርምሃል፣ አጥልቆ ነው የሚያየው። አሜን ነው። አጥልቆ ነው። መጽሐፍ ቅዱስ ነገር ሁሉ በፊቱ የተገለጠና የተራቆተ ነው ይላል። ሰው ፊትን ያያል፣ እግዚአብሔር ግን ምንን ያያል ይላል? ልብን ያያል። እንደገና መዝሙር 139 ላይ እንደዚህ የሚል ቃል እናገኛለን። አቤቱ መረመርከኝ በከኘም ይላል። ይገርማችኋል፣ እሱ የሚያየው እንደዚህ አይደለም። ባይዘው ይሄን ነገር እየነገርኳችሁ ዝም ብላችሁ እንደው የሆነ የቃላትን ትርጉም ብቻ እንድትረዱ አይደለም። እሺ የሆነ ዕውቀትን ብቻ እየሰጧችሁ አይደለም። አጥልቆ ያያል። አጥልቆ የሚያይ ጌታ እንዳለ አውቃችሁ በፍርሃት እንድትመላለሱ ነው። ምክንያቱም እኔና እናንተ ጋር ቆሜ እቺን ኮት ከለበስኩኝ እቺን ጥቁር ሸሚዝ ከለበስኩኝ በኋላ አማርኛዬን ማሳመር ብቻ ነው ከኔ የምጠበቀው እናንተን ለማሳመን which is አሁን ላይ የሆነ እንዳለው ማለት ነው። ሃሌሉያ ማለት ነው። ይገርማቸዋል። ሳነብ በጌታ ፊት እያለው ምናምን ብዬ የሆኑ ታሪኮችን መናገር ነው። እንዲህ ብዬ በናገር የማገለግላቸው ሕዝብ ምናልባት በመናገረው ነገር ይገረም ይሆናል። አጥልቆ የሚያየው ግን ጌታ የእረኞች አለቃ የንግግሬን መከሸን አይደለም የሚያየው፣ ሕይወትን ነው የሚመለከተው። ለዛ ነው እግዚአብሔር የሚከፍለው አንደበትህንም አይቶ አይደለም ናነት የእጆችህንም ተግባር አይቶ አይደለም ልብህን አይቶ ነው። እሱ ውስጡ ስለሆነ የሚመለከተው። እስቲ ያየኛል በሉ። ያየኛል እንደ ሙሴ እንደ ዮሴፍ ያየኛል የሚል መንፈስ ይግባብን። እግዚአብሔር አለ የሚል መንፈስ የገባችሁ ነው። እየተግባባን ነው አይደለ? እግዚአብሔር አለ፣ አጥልቆ ያይ አለ። ዓይኖቹ እንደ እሳት ነበልባል ካለ በኋላም ያው እግሮቹ በእቶን እሳት የነጠረ የጋለ ናስ ይመስሉ ነበር ይላል። የጋለ ናስ ወይንም ደግሞ ነሐስ መጽሐፍ ቅዱስ ላይ የፍርድ ምሳሌ ለማድቀቅ ስለሆነ ብዙ ጊዜ የሚጠቀመው እግሮቹ የጋለ ናስ ብሎ ሲናገር ያደቃል ማለት ነው። ማድቀቅ ማለት ጀጅመንትን የሚያሳይ ፍርድን የሚያሳይ ነገር ነው። እግሮቹ እንደዛ። ከዛ ድምፁ እንደ ብዙ ድምፅ ነበር ይላል። የብዙዎች ድምፅ ማለት ፏፏቴ ማለት ነው። ታዲያ ድምፁ ልክ እንደ ፏፏቴ ሆኖ መሰማቱ የሚያሳየን ነገር ምንድን ነው? የድምፁን ኃያልነት፣ የድምፁን ጉልበትና የድምፁን ኃያልነት። በአፉም ወይንም ደግሞ በሁለት በኩል የተሳለ ስለታም ሰይፍ ወጣ ይላል። እኔ ጋር ናችሁ። ስለታም ሰይፍ ከአፉ ወጣ። እንደዛ ግን ማለት ዝም ብሎ ከአፉ የሚተኮስ የሆነ ጩቤ ያለ ማለት ፈልጎ ሳይሆን ያየው ራእይ ነው። ያየው ምሳሌያዊ ነገር ነው። ከአፉ የወጣው ሰይፍ ምንድን ነው የሚያሳየው ካላችሁ፣ አሁንም ከአፉ የወጣው ሰይፍ የሚያሳየው ምንን ነው? ፍርድን ነው። ፍርድን ነው የሚያሳየው። እነዚህ ዮሐንስ ያየው አልባሳቱ እና ደግሞ ላዩ ላይ ያለው ነገር ፊቱ ላይ ዓይኑ፣ ክንዶቹ፣ ወርቁ የሚያሳየው ዘላለማዊ ባህሪያቱን ነው። እስካሁን እንዳየነው ማለት ነው። ባህሪያቱን ነው። ለምንድን ነው ዘላለማዊ ባህሪያቱን ማየት ያስፈለገው ካልን፣ ይኸው እኔ ሐሳቤን ጨርሻለሁ። እችን ብቻ እንደው በምክር መልክ ልተውላችሁና እንደው ልጸልይላችሁ፣ ልዝጋው መልእክቴን። ለምንድን ነው ዮሐንስ ያንን ራእይ ያየው? ይህ ብቻ አይደለም፣ ከማየትም ባለፈ እኔና እናንተ እንድንማረው እኛ ዘመን ድረስ የተጻፈልን ለምንድን ነው ስንል፣ ለምሳሌ አሁን ከአፉ በሁለት በኩል የተሳለ ስለታም ሰይፍ ወጣ ብሎ ሲናገር ምን ነው የሚያሳየው? ነው ለምን ለጴርጋሞን ቤተክርስቲያን እንደዚህ ሄደዋል። መካከል
የኒቆላውያንን ትምህርት የሚያስተምሩ ሰዎች አሉ አለ። የበለዓምን ትምህርት የሚያስተምሩ ሰዎች አሉ። እነዚያ ሰዎች የማይመለሱ ከሆነ ፈጥኜ እመጣብሃለሁ ይላል። ከዛ አፌ ሰይፍ ወጋቸዋለሁ ይላል። ሰምታችሁኛል? እንደው በጌታ ሰሙኝ። ይሄ የመጨረሻ ከልብ የምናገረው የመጨረሻ ማሳረጊያ ቃሌ ነው። በአፌ ሰይፍ ወጋቸው ያለው የአዲስ ኪዳኑን ቸርች ነው። ምን ልትል ፈልገህ ነው ካላችሁኝ፣ አሁን እኔና እናንተ ባለንበት በዚህ ከተማ ላይ እንዲህ አይነት ፍርድ እንዳለ ከብዙ ሰዎች ስብከትና መልእክት ያለበት ጊዜ ነው። እንደውም በድፍረት እግዚአብሔር ጀጅ አያረግም፣ አይፈርድም፣ አይቀጣም፣ እንደውም ሁላ አንዳንዶቹ አይገስጽም ሁላ እየተባለ ነው። አይገስጽም። ለምን? ተግሳጽንም ፍርድንም እሱ ኦልሬዲ መስቀል ላይ ወስዶልሃል። ታዲያ እዚህ ጋር ለጴርጋሞን ቸርች በአፌ ሰይፍ ወጋቸው ያለው የብሉይ ኪዳንን ሕዝብ ነው እንዴ? ብሉይ ኪዳን ዘመን ላይ ነው እንደዚህ ጀጅመንት ፍርድ ምናምን ያለው ብለው ይላሉ አንዳንድ ሰው። ኔቨር መቅዱስን ከነሙሉ ሐሳቡ መናገር ስለማይፈልጉ ነው እንጂ ጴርጋሞንን ብትመለከቱ፣ ትሪያጦርን ብትመለከቱ በአዲስ ኪዳን ጌታ ኢየሱስ ጀጅ እንደሚያደርግ እንደሚፈርድ፣ ይህ ደግሞ ፍርድ ከዳግም ምጽአት በኋላ ባለው ይሄ የነጭ ዙፋን ፍርድ ብለን በምንለው እሱኛው ብቻ እሱማ የማይቀር ፍርድ ነው። ስለሱ አይደለም እያወራ ያለው። ያው ፍርድ አሁን ላይ የሚሆን አሁን ላይ የሚከናወን። እንደዛ ግን ማለት እንግዲህ ታዲያ እኔ ህይወቴ ደከም ሲል በቃ ድንገት የሆነ ሰዓት ላይ መጥቶ የጌታ ሰይፍ ወቅቱ ይገኛል ብላችሁ እንድትጨነቁ ነው አይደለም። በአፌ ሰይፍ ወጋቸው ያለው እነማንን ነው ካላችሁ፣ በድፍረት በማን አለብኝነት አመጽን ከመኖር ባለፈ በቤተ ላይ የሚያስፋፉ ሰዎችን እመኑኝ ጀጅ ያረጋል። አሁንም ኢየሱስ አሁንም ይፈርዳል። አሁንም ከአፉ ሰይፍ ይወጣል። ሐዋርያት ሥራ ምዕራፍ 5 ላይ ምንድነው የሆነው? ሰጲራ ገንዘባቸውን ሽጠው የተወሰነ አስቀርተው ከዛ መጡና ይሄ ነው የሽያጩ ዋጋ ብለው ጴጥሮስ እግር ስር ሲያስቀምጡ ምንድነው ያለው? መጀመሪያ ገንዘቡ የእናንተ አልነበረም እንዴ? ለምን መንፈስ ቅዱስን መዋሸት አስፈለጋችሁ ብሎ ሲናገር ጴጥሮስ ሙቷል፣ ግን ወዲያውኑ ምን አደረጉ ይላል? ባልየው እዛው ጸጥ አለ ይላል። ከዛስ ሚስትየዋ መጣች። ምን አለ ጴጥሮስ? እንግዲህ መለኮት ባልሽን ጀምሮታል፣ አሁንም ደግሞ ባልሽን የወሰዱና የቀበሩ ሰዎች እግራቸው በደጃፍ ነው ብሎ ሲናገር እሷም እዛው ዱባል። አንዳንድ ሰዎች እግዚአብሔር አይቀጣም፣ እግዚአብሔር በዚህ ዘመን ጀጅ አያደርግም ብለው የሚያስተምሩ አንዳንድ መምህራንን ብዬ ለማለት እንኳን ይከብደኛል። ግን እንደዚህ ብሎ የሚያስተምሩ ሰዎች በዚያ ሰዓት እኮ ጴጥሮስ ያለውን ኃይል ሮንግሊ ተጠቅሞት እኮ ነው ያለውን ኃይል ትክክለኛ ወይ ቀሰሰማውን እንዴት አማርኛ አፌ ቁርጥ ይበልል ነው የምትለው። አቤት መገለጥ! እንደው እንኳን ያንን ኃይል ሮንግሊ ቢጠቀመው እንዴት በሱ ላይ ያለው መንፈስ ቅዱስ ያንን ኃይል ሮንግሊ ይጠቀመዋል። ኔቨር ግዴላችሁ። እያስፈራሯችሁ አይደለም፣ በፍጹም እያስፈራሯችሁ አይደለም። የመጽሐፍን እውነት ግን በየነገርኳችሁ ነው። ጂሰስ ስቲል ጀጅ ያደርጋል። ግን በደከም ቁጥር እየመጣ የሚማታ ኢየሱስ አይደለም። እሺ፣ በደከም ቁጥር እየመጣ ማጅራትን ብሎ የሚደፋ አይደለም። እሱ የመጣ ጸጋን የሚያበዛል ጌታ ነው። ግን አንዳንዶቹ የበዛላቸውን ጸጋ ላይ መረማመድ ሲጀምሩ ከአፉ ያ ሰይፍ መውጣት ይጀምራል። ይሄ የአዲስ ኪዳን እውነት ነው። ተቀበሉ አልተቀበልነው። ክብር ለእግዚአብሔር ይሁን። ይሄን ሁሉ መነግራችሁ ለምንድን ነው? ዘመኑ እያለቀ ነው። ለዘመን ፍጻሜ የሚመጥንን ሕይወት መኖር እንድንችል ነው። ደግሞ የሰማችሁት ቃል 30፣ 60 እና 100 ፍሬ ያፈራል።